ትምህርት ቤት የነበረው ጊዜ ሁሉም አክስት ነው ሁሉም አጎት ነው ከድሮ ጀምሮ ሲያስቡት ሲያሰላስሉት አብሮ ተከትሎ ይመጣ ይመስለኛል ምንድነው ትምህርቱ ሲባል ጂኦሎጂ አለ ሁለተኛ ሲሉን ጂኦሎጂ በአነሰን በዛ ጠጠር የሚያዋጡ ያቀማቸውን የሚያደርጉ ብዙ አሉ ይሄ ነገር የጀመረው ዘሞመንት የተመረቁ ከን ጥሩ ደረጃ ደርሶ ስታዩ የብዙ ሰዎች ውጤት ነው ግን ባለፉት 30 አመታት በላይ ያንድ ጎረምሳ ከፍ ያለ እድሜ ነው አይደለ ሸራ ለብሼ ተደብቄ ሄጄ እዛ ደሞዝ ስትከፍል ነው እኔን የምታየኝናት ደግሞ መስመር ሲስተም ዝም ከተባለ እንዲጠፋ የሚያደርግም ማህበረሰብ የሚሆን ቀደም ሊል ይችላል ያልጠበቀውን ነገር ሊነግርህ ይችላል እና ታገሰው በኔ ላይ የሚተማመን ሰው መኖር በራሱ ደግሞ ከዛ ተማምኖብኝ እቺ ልጅ መስራት ትችላለች ይሄ ሰው መስራት ይችላል ብሎ የሚጠቁመው ሰው አለ ይባላል ግን ምናረጋግጠው እኛ ነን በቃ እኔ ራሴን ምን ደረጃ እንዳደረስኩት ራሱ አላቀም ያኔ ጤና ይስጥልን እንደምን አላችሁ ፋና ፖድካስት ላይ ነው የምትገኙት የእንግዳ ሰዓታችን ላይ ደርሰናል በፋና ፖድካስት ዛሬ እንግዲህ ስለ አንድ ጉዳይ እናወራለን ስለ ጂኦቱሪዝም እናወራለን እንዲው ሐሳቤው ምን ማለት ይሆን የሚለውን ሐሳብ ስናነሳ ለዚህ ደግሞ ሁነኛው ሰው የዛሬ እንግዳችን ናቸው ባለፉት ከ30 አመታት በላይ በቱሪዝምና በማዕድን ዘርፍ ሀገራቸውን አገልግለዋል በጣም ብዙ ስራ ሰርተዋል ደግሞ ባለም ተታይ ኢትዮጵያ በጣም የሚያምር ሐሳብ ነው ሐሳቡ በራሱ የሚል የዚህ የአስጎብኝ ድርጅት ባለቤትም መስራችም ናቸው ደግሞ በዚህ ሀገራችን ያሏትን የመስህብ ስፍራዎች በማስጎብኘት የሚታወቃሉ ከሳቸው ጋር ነው ቆይታ የምናደርገው አቶ እንቆ ሙሉጌታ አብርሃም ይባላሉ አብራችሁን ስላላችሁ በጣም እናመሰግናለን ሳራ መኮንን ነኝ እንኳን በደህና መጡ እንኳን ደህና ቆያችሁ ፋና እስከ ዛሬ ወደ ቤት ነበር የሚመጣው ዛሬ ወደ ቤት መጣው ይያሉኝ ነበርና አዎ በደንብ እንዴት አዩት ፖድካስት ስቱዲዮ ላይ ያለ ነው ቆንጆ ስቱዲዮ ነው ፖድካስት መጀመሩንም እንደውም የመጀመሪያም ትመስሉኛላችሁ በሜንስትሪም ሚዲያ እውነት ነው እና ፖድካስት ተጀምሮ ብዙ ፕሮግራሞችን ተከታትያለሁ እንደዚህ ተጠራለው ይገን አላሰብኩም ነበር እንኳን በደህና መጡ እንኳን ደህና እኔ ስላገኘሁት በጣም ደስ ብሎኛል በዝና አውቆታለሁኝ በተለይ ቱሪዝሙ ሲነሳ ጂኦ ቱሪዝም ሲነሳ አዲስ ሐሳብ ነው ለነገሩስ እንዲው ሐሳቤው ምንድነው የሚለውን እናወራበታለን በደንብ ሰርተዋል ግን ባለፉት 30 አመታት በላይ ያንድ ጎረምሳ ከፍ ያለ እድሜ ነው አይደለ ብዙ ሰርተዋልና ስለሱ መለስ ብለን ብናወራ በጣም ደስ ይለኛል ተወለደ እድገት እዚሁ አዲስ አበባ መስቀል ፍላወር አካባቢ እና ግን ወደ ደብረ ማርቆስ መሄዴ በልጅነቴ የገጠሩን አካባቢ በደንብ ማየቴ አግዞኛል ይላሉ ይሄንን ብናስቀድም ደስ ይለኛል አቶ እንቆ እንግዲህ የክፍለ ሀገር ልጅ ያኔ በእኛ ዘመን ጊዜ ሲኮን በጣም ከተፈጥሮ ጋር ግንኙነት ይኖርናል ከትምህርት ቤት የምንሄደው የምንመጣው እንዴ እንደ አዲስ አበባ በመኪና አይደለም ወይም በባስ ወይ በታክሲ አይደለም በእግራችን ነው በእግራችን ወደ ትምህርት ቤት በመንሄድበት ጊዜ እንደው አጭር ርቀትን ብትሆን ይሄ የስነ ምድር ሁኔታን የማየት ተፈጥሮን እንስሳትን እጽዋትን የመንከባከብ የማየት ከአፈር ጋር ግንኙነታችንም በጣም የጠበቀ ነው አንደኛ ነገር ምን ጫወታው በአፈር ነው በጭቃ ነው ጭቃ ማብቃት ብዙ አይነት አሉ ስለዚህ ለኛ ምድራችን በጣም ቅርባችን ነበረች ስናድግም እንደው 10 ኪሎ ሜትር 15 ኪሎ ሜትር ሁሉ የመጓዝ አጋጣሚው ነበርና ስንሄድ ልጆች ሌላ ነገር ሊያዩ ይችላሉ ለምሳሌ አትክልት ወይም እጽዋትን ሊስባቸው የሚችል ጓደኞች ነበሩኝ እንስሳት ጋር በጣም ቁርኝት ያላቸው ወንድሞቼን ጨምሮ ነበር እኔ ግን ፓርቲኩላርሊ ከስነ ምድር ጋር ወይም ስነ ምድር ባይሆን መሬት ጋር ከመሬት ጋር የነበረኝ ቁርኝት በጣም ከፍ ያለ ነበር ያ ማለት ምንድነው የአፈር ስትራታ ምንለው የአፈር ንብርብር አለት አለ ከታች ከሲ ሆራይዞን ቢ ሆራይዞን ኤ ሆራይዞን አሁን ነው ማቀው ያኔ ሲባል ያንዳንዱ ዲስቲንክቲቭሊ የተለየ ነው የመጀመሪያው አፈር አለ የሚቀጥለው አለ ታችኛው አለ መጨረሻ ደግሞ ቤድሮክ ምንለው አለ እና ያንን ኦብዘርቭ አደርግ ነበር እና ወደ ጂኦሎጂም ባይሆን ከአፈር ጋር ግንኙነት ያለው ነገር
ላጠና እንደምችል አውቀዋለሁ። ያኔ ሰሚ ሰጧቸው ነበር። አሁን ሲያድጉ እንዳሉት በሙያ ቋንቋ ይጣራሉ። ምን ማለት ነው ትርጓሜያቸው ማጠቃላይ ሐሳቡ ምንድነው የሚለውን ያው አወቁት። ግን ያኔ ቀዩ አፈር ነጣ ያለው አፈር እያለ ሲያሜ ተሰጠው ይሆን እንደው በልጅነት ነበረው። ከኛ ጋር አብረው የሚኖሩ በሸክላ ስራ የሚተዳደሩ ሰዎች ነበሩ እና እነሱ ሸክላ ሰሪዎች ሄደው ለሸክላ የሚሆናቸውን አፈር ይዘው ሲመጡ ተከትዬ ሄጄ የማየት አጋጣሚ ነበርኝና ይሄ ኤ ሆራይዞን ቢ ሲ ያልኩሽን ይተውና የራሱ ሆራይዞን አለው። ለምሳሌ የሸክላ አፈር እንላለን አሁን ስሙ ስላልሽ ነው። የዋልካ አፈር ምንለው አለ። ይሄ ዋልካ አይነት አፈር ግሬ አይነት እሱም ነበረን። ትልቅ ገደላማ ቦታ አለ ከትምህርት ቤታችን በታች። እዛ ይሄድን ጭቃውን እናቦካለን። እንደዚህ በጣም ስቲኪ ነገር ነው፣ እንደ ማስቲካ አይነት ነገር ነው። ከሱ የተለያዩ የሸክላ ስራዎችን ለእጅ ስራ ድሮ እጅ ስራ የሚባል ትምህርት ነበር ነው ያንን የእጅ ስራ እንሰራለን በተለያየ አጋጣሚ እና ከአፈር ጋር የነበረኝ ግንኙነት ከፍ ያለ ነው። ከዛ በኋላም ወደ አያቶቼ መንደር ሲሄድ እዛ ደግሞ የተለየ ቀይ ያለ እንዲሁ ተደራርበው ብቻ የተለያየ ከለር ያለው አፈር አያለሁ። ታች ደግሞ ሮክ አለ። ስለዚህ ድንጋዩ ወይም አለቱ አፈሩን እንደሰራው ሰምሃው አውቄያለሁ። ይሄ ግን ኪዩሪዮሲቲ ያሳደረብኝና በዚሁ ቀጠልኩ ትምህርቴን። ያው ሃይ ስኩልም ኤሌመንታሪም እያለሁ በዚሁ ሁኔታ ከቀጠልኩ በኋላ እንግዲህ ይሄ ኪዩሪዮሲቲ ይሄ ያደረብኝ ወይም ደግሞ ሳድግ ያየሁት ነገር አዲስ አበባ ዩኒቨርሲቲ ላይ ተገለጸ ማለት ነው። አዲስ አበባ ዩኒቨርሲቲ ከመምጣታችን በፊት እዚያው ደብረ ማርቆስ እንቆይና እዚህ የኬጂ ትምህርት ጀምረው ነው ወደዛ ሄዱት። ያው በስራ ምክንያት ቤተሰቦቹ ሲቀየሩ ማለት ነው። እና እዚያ ሲገቡ የመጀመሪያ የነበረው የቄስ ትምህርት ቤት ነው የገቡት። ከዛ ያለ የመጀመሪያ ደረጃ ከዛ ሁለተኛ ደረጃ ያለ ነው ወደ ዩኒቨርሲቲ የመጡት። ትዝታ ነውና ልጅነት ነውና የቄስ ትምህርት ቤት የነበረው ጊዜ ከዛ ደግሞ አንደኛ ደረጃ ትምህርት ቤት ላይ ሁለተኛ እንዴት ነበር? ስማቸውንም ቢጠሩልን ብዙ አብሮት የተማሩ ሰዎች ይኖራሉና እነሱም መለስ ይሉበታል። እንግዲህ እዚህ በነበረኝ ቆይታ እስከ 7 አመቴ ድረስ ነው የቆየሁት እዚህ። እስከ 7 አመቴ ስቆይ ግን ጥሩ ኪንደርጋርተኖች ገብቻለሁ። በወቅቱ የነበሩኝ ወላጆቼ ጥሩ ቦታ እንድደርስ ባላቸው ምኞት የመጀመሪያ ልጅ ነኝ። ፒተር ፓን የሚባል እዚህ ኦሎምፒያ ጋር ያለ አሁንም አለ። ፒተር ፓን የውጭ ዜጋ ልጆች ሁሉ የሚማሩበት ነው። ህንዶች፣ ብሪቲሾች ምናምን ይማሩበታል። ፒተር ፓን ይባላል ትምህርት ቤቱ አሁንም አለ ኪንደርጋርተን። እዛ ነው የተማርኩት። ከዛም አሳይን ትንሽ ጊዜ ሳልማር አልቀረም። እንግዲህ ከዛ በኋላ ነው ወደ ደብረ ማርቆስ ይሄድ ነው በቤተሰብ የሥራ ለውጥ ምክንያት። እዛም ከሄድኩ በኋላ ይሄ ሞደርኒውን ትምህርት ብዙ እንደማያቅተኝ አውቀውታልና የሚያቅተኝ እዚህ አዲስ አበባ ተወልጄ ስላደኩ እንደው አማርኛውንም እንድለምድ የቄስ ትምህርቱም በጣም ጥሩ ስለነበረ ወደዛ እንዳዘነብል ተደርጓል። እና የሚያስቆጥሩን ሰዎች ነው ቀሳውስት ነበሩ ቄስ። እሳቸው እየመጡ ቤታችን ቄስ ምትኩ ይባላሉ። እሳቸው እየጠመቁ እያስተማሩን ፊደልም አቡጊዳንም እያስቆጠሩን ትንሽ ቆየን። ከዛ እንግዲህ ቤት ነው እንጂ እንደሌላው ሰው በጠርሙስ ቆሎ እየተያዘ አልተከደ። እሱ እንግዲህ ለጊዜው ቤተሰቦቼ እሱን አላጋፈጡኝም። እሺ እንዲሁ እንድማርላቸው ብቻ እሳቸው እየመጡ በትርፍ ጊዜያቸው ነው እሱ አክቹአሊ እየመጡ ከቤተሰብ ጋር ይጫወታሉ። ደግሞ በትርፍ ጊዜያቸው እኔና ወንድሞቼን አቡጊዳም እንዲህ ሌላም የሃይማኖት ትምህርቶችን ያስተምሩ ነበር። እንደዛ ነው። ከዛስ የመጀመሪያ ደረጃ ሁለተኛ ደረጃ ያለ እንዴት ሆነ? የመጀመሪያ ደረጃ ትምህርት እንግዲህ ወደ ክፍለ ሀገር አሁንም ስወስድሽ ልክ እንደ አፈሩ ሁሉ ከይሄ ከባህላዊ ነገሩን ትራዲሽናችንን ባህላችን ያኗኗር ዘይቤያችን ሁሉ ዘመዳም ነው። እከሌ አባት ነው እከሌ እናት ነው ብዬ ቆጥሬ ማለቅም። ሁሉም አክስት ነው፣ ሁሉም አጎት ነው፣ ሁሉም ኃላፊነት ተሰምቶት ስለሚያሳድግም አይደል? እንደዛ ነው። እና ሁሉ አይኑ እኛ ላይ ነው። አንደኛ ከአዲስ አበባ ነው የሄድነው እና ማላመድ ግዴታቸው ነው። እንደ ግዴታ ነው የሚቆጥሩት። አያቶቼ ናቸው አክስቶቼና አጎቶቼ ነው ብለው እንጂ ጎረቤት እንኳን ጎረቤት አይባልም ኖር ነው። እና በጣም እንዲህ ስብጥርጥር ያለ አኗኗር ነው የኖር ነው። የኑሮ ደረጃችን ከፍና ዝቅ ሊል ይችላል፣
ግን እኔ ዝቅ ላለሁ እንጂ እነሱ ከፍ ማለት ካቃታቸው የግድ እነሱን ጥዬ ሌላ እንደኔ አይነት ስታንዳርድ ያለው ጓደኛ መያዝ አይጠበቅብኝም። አንንም አላስተማረኝም ኮሚኒቲው ያስተማረኝ እኔ ዝቅ ብዬ እነዛ በገቢ ደረጃ ዝቅ ያሉ ልጆች ጋር አብሬ ጫማ ማድረግ እነሱ ማያረጉ ከሆነ እኔ ነኝ ጫማ ማውለቅ ያለብኝ እንጂ ጫማ አርጌ ከነሱ ጋር አብሬ መሆን አይገባም ባህሉም አይደለም። እና በዛ አይነት ፍቅር ነው ያደግነው። በጣም የሚገርም አይነት እንዴት እንደሚያጋምድ እንደ አይነቱ ሐሳብ ደግሞ በጣም ነው የሚያጋምደው። ያኔ ይሄ ፍቅርና የተፈጥሮ ፍቅር የማህበረሰብ ፍቅር ያሳደገ የማህበረሰብ ፍቅር ነው እንደዚህ በቃ መሬት አይንካ የሚባል አይነት ደረጃ ሆነን ያደግነው። በተለይ ደግሞ በትምህርትሽ ትንሽ ሻል ያልሽ ከሆንሽ ዲሲፕሊኑን የዛን አካባቢ ዲሲፕሊን ካወቅሽ ኤልደርስ እነዚህ በእድሜ የገፉ ሰዎችን ካከበርሽ ጉልበትን ስማለን ምንድነው እግር እናጥባለን እሱን ካደረግሽ በቃ አንቺ ታላቁ ልጃቸው ነሽ። እና በዛ አይነት ፍቅር ነው ያሳደጉን። ትምህርት ቤትም አሁን ወደ ትምህርት ቤቱ ልመጣልሽ ነው። ኤሌመንታሪ ያለን የሚያስተብሩን ሰዎች ጋሼ ነው የምንለው። ጋሼ ያጎትና ያክስት ነው። አሁን ለምሳሌ ትያዳስ ነው ማለት እሷ እንደ አክስቴ ነች። ቀለምዬ ላታሉ በቤት ስሟ ደግሞ እነ አቶ ንጉሴ ብዙ አሉ። ብቻ አሁን በስማቸውን ሁሉን መጥራት ስለማልችል እና እነሱ ናቸው በፍቅር ያሳደጉን። እዛም ትምህርት ቤት በመንሄድ ጊዜ ወጣ ያለ ነገር ማድረግም አንፈልግም አንደኛ፣ ሁለተኛ እነሱም አይናቸው ከኛ ጋር ነው ይከተለናል። ሁሌም አይናቸው ስለሚከተለን ወጣ ያለ ነገር አናደርግም። ስለዚህ ይሄን አሁን ቅድም ኪዩሪየስ ሆኜ አፈርን ድንጋይን የማየት ዝንባሌ ነበረኝ ስልሽ እውነትም ነው። የቲያትር መድረኮች በተወሰነ ደረጃ ይስበኝ ነበር። ቲያትርም እንድሰራ ይደረጋል። የምፈልገውን ነገር ብቻ እንድተገብር ያግዙኛል። ወጣ ያለ በጣም የወጣ ባህሪ ካልሆነ በስተቀር እኔ ይገርመኛል። አሁን ራሱ ያለን ወላጆች እንደዛ ልጆቻችንን ስሜት አንረዳም። ያኔ ግን እንደው በትምህርት ያልገፉ ሰዎች ናቸው አባትነቶቻችን የተማሩ ናቸው ግን ያን ያህል ገፉ አይባልም። እንዲህ አንብበው መጽሐፍ አሁን እኛ እንደምናደርገው አንብበን ብለን ተከትለን ነው የሆነ መንገድ እንዲይዙ የምናደርገው ልጆቻችን። ያኔ ግን በተፈጥሮ የልጅ የማሳደግ ሲወርድ የመጣ ዕውቀት አለ። ያን ዕውቀት ነው በላያችን ላይ የሚወራረስ የሚመስል ነው። ቅድማያቴ አያቴን ትቆጣለች፣ አያቴ እናቴን ትቆጣለች፣ እናቴ እኔን ትቆጣለች። እንደዚህ ነው በተዋረድ ነው። እና አሁን እናቴ በማይገባ ነገር እኔን ብትቆጣኝ ቅድማያቴና አያቴ እናቴን ይቆጣሉ። ታዩስኪ ምን ማለት እንደፈለገ አውቀሽ ነው እንደዚህ ተቆጣሽው ብለው ያርሟታል እናቴ። ስለዚህ በመተራረም እንጂ ይሄ አንድ ሳይድ ይዞ በቃ ልጅን በማስጨነቅ አይደለም ያደግ ነው። በጣም ነፃነት ነበረን። ምክክርም እኮ አለ አይደል? አረ ይሄ ልጅ መስመር እየሳተብኝ ነው እንዴት ላርግ የሚል ምክክር ይኖራል በደንብ። በጣም አሁን መንገድ ላይ ለምሳሌ አንዴ ስንሄድ ከታየን በሁለተኛ ሲደገም እዛ መንገድ ላይ ተሰብሰብ ብለን እንዲ ስንጎረምስ መንገድ ላይ ሁለቴ አንድ ሰው ካየኝ ወዲያው ነው ሪፖርት የሚደረገው። ስለዚህ በዚህ መንገድ ላይ በቅዳምን ገበያ ሲሄድ ሲመላለስ አይተነዋል እና ምን እያደረገ ነው ተብሎ ይጠየቃል። ምንም እኮ አላረኩ ወክ ነው ያረኩት ከጓደኞቼ ጋር። ግን ያልተለመደ ነው። አንዴ ልትታይ ትችያለሽ ተልኮ ነው ይባላል ዝም ይባላል። በኋላ ይጠብቁሻል። እንዲህ መመላለስ ከበዛ ወይም ደግሞ አንድ የሆነ ሻይ ቤት ሁሌ አዘውትረሽ የምትገቢ ከሆነ ሻይ ቤት ነው ግን እሱም አይፈቅድም። ለምን የሚዘወተር ነገር በአጠቃላይ አይወደድም። ከዘመዶችሽ ጋር የምታደርጊው መስተጋብር ከጓደኞችሽ ጋር የምታደርጊው መስተጋብር ነው አፕሪሼት የሚደረገው የሚደነቀው እንጂ ይሄ ወጣ ብሎ ከቤትሽ ልታገኝ ብቻውን ሻይ ቤት ገብተሽ ስትጠጪ ያ ሁሉ ብልግና ነበር። ልክ ነው። ፍርሃትም አለ። ስለዚህ የመጀመሪያ ደረጃ ትምህርትና ሁለተኛ ደረጃ እዛው ደብረ ማርቆስ አለ። የት ትምህርት ቤቶች እናንሳቸው? ንጉስ ተክለሃይማኖት ንጉስ ተክለሃይማኖት አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማርኩ እስከ 8ኛ ክፍል። ከዛም በጥሩ ውጤት ወደ 9ኛ ክፍል አለፍኩ። ከዛ ድብዛ አጠቃላይ ኮምፕሬሄንሲቭ ስኩል ነበረ።
በጣም ጥሩ ትምህርት ቤት ነበር በጣም ከሚገርመው በላይ ምክንያቱም ከምታስቢው በላይ በጣም ኮምፕሬሄንሲቭ ነው ቮኬሽናል ክላሶች አሉ ለምሳሌ ኮሜርስ የሚባል ክላስ አለ አግሪካልቸር የሚባል ክላስ አለ ተማሪዎች አሉ የአግሪካልቸር የኮሜርስ የቴክኒካል ተማሪዎች ነበሩ እኛ ደግሞ የሳይንስና ሶሻል ሳይንስ ተብሎ እንደዚህ ሜን በጣም ብዙ ስትሪሞች ያሉት ትምህርት ቤት ነው ለያንዳንዱ መምህራን እኔ ያኔ እንደዚህ ከየት መጣ ምናምን አንልም ብቻ እንዲ ኩልትፍ ካለ ወይ ከኤርትራ ነው የመጣው ወይ ከትግራይ ነው ወይ ከወለጋ ነው ብቻ እሱን ነው የምናቀው በአክሰንቱ ነው የምንለየው እኚ አተኩረንም ከየት መጣም ብለን አናቀው ጉዳይም አይደለም ጉዳያችን ማለት ዋናው ቁም ነገር ክላስ ገብቶ ፍትፍት ታርጎ የሚያጎርሰን ነገር ነው የሚጽፍልን ኖት ነው እኛን ለመርዳት የሚያደርገው ጥረት ነው እሱ ላይ ነው የምናተኩረው እንጂ ይሄ ሌላ ነገር አናስብም እንትኑም አመዳደቡም ያኔ ስብጥርጥር ያለ ነገር ነበር ትዝ የሚለኝ አብዛኛው እንደውም የድብዛ አጠቃላይ ሁለተኛ ደረጃ ትምህርት ቤት የኤርትራውያን ነበሩ ህንዶች አስተምረውናል በብዛት ኤርትራውያን ነበሩ የወለጋ ሰዎች ነበሩ ሬር ነው ከአዲስ አበባ እንደውም ብዙም ሰው አናቀም እና እንደነዚህ አይነት አስተማሪዎች ናቸው ያገዙ ለምሳሌ 9ኛ ክፍል ያስተማረኝ አስተማሪ 10ኛ ክፍል ለሚያስተምረኝ አስተማሪ ይነግረዋል ባህሪ እንደዚህ የሚባል ተማሪ ይመጣልሃል እና እንዲህ ነው አመሉ ቀደም ሊል ይችላል ያልጠበቀውን ነገር ሊነግርህ ይችላል እና ታገሰው ወይም ደግሞ ሌላ ባህሪ ያለውን ሰው ክላስ መግባት አይፈልግም እንዲ ሊፎርፍ ይችላል ሜዳ ልታገኘው ትችላለህ ብሎ ለሚቀጥለው መምህር ባህሪያችን ያስተላልፋል ጎበዝ ነው ግን ረባሽ ነው ይመጣል እንደዛም በጣም አሉ እስከዛሬ ማራሳቸው ተማሪዎች አሉና በቃ አመላችንን ብቻ በእድሜያችን ለምናመጣው ባህሪም ሪስፖንሲብል ናቸው እና ይታገሱናል መጀመሪያ ይሄ በእድሜው የመጣ ባህሪ ነው ጓደኛ ምናበዛ ከሆነ እንዲሁ ከተቀራኒ ጾታ ጋር መሄድ ምናበዛ ከሆነ በቃ ይታገሱናል ግን ሊሚት አለው ያ ሊሚት እነሱ የሚያውቁት በመንደው በውጤታችን ነው ልክ ነው ለምሳሌ እኔ ሌላ አንድ በርከት ካሉ የሴት ጓደኞች ጋር በብዛት አብዝቼ ከዛ በተሰጠኝ ቴስት ዝቅተኛ ውጤት ካመጣው አስተማሪው ይጠራኝና ብቻዬን ይነግረኛል በዚህ ጊዜ አይቻለሁ በዚህ ጊዜም ከተማ አይቻለሁ እና እቺ ነገር ቀነስ ብታረግ ጥሩ ነው ምክንያቱም ውጤትህ እየቀነሰ ነው ይለኛል ደነግጣለሁ ከተማ የሆነ ቦታ ታየው ብሎኮ ደግሞ ከተገጣጠመ ድንገት አይን ላይን መምህርና ተማሪ በሚቀጥለው ቀን ያለ ፍርሃትም ምን ባል ይሆንም ስጋታል በጭራሽ እኔ አሁን ሰው ሲናገር እንደ ውሸት ይቆጥሩታል በተለይ ልጆቼ ብዙ ጊዜ አጫውታቸዋለሁ እንደ አይነቱን ነገርና ምንድነው የምታወራው እንዲህ ነው የሚሉኝ ምንድነው የምታወራው ይሉኛል ምክንያቱም ያልተለመደ ነገር አስተማሪ ሰላም ማለት አይቻልም ስሜን ከጠራውማ በቃ ምደርስበት ነው የሚጠፋ ነገር ተበላሽ አንደኛ ደስታው ስሜን አውቆ መጥራቱ እሱ ትልቅ ነገር እንቁ ብሎ ከጠራኝ በጣም ደስታውን አልችለው በዛ ላይ ማስጠንቀቂያም ነው አውቀሃለው እስከ ዘር ማንዘርህ ስለማቀህ ነገ ቤትህ ይደርስልሃል ነው ሁለት ነው የስሙ ሁለት እሺ እና በዛ አይነት ካልቸር ነው እስከ 12ኛ ክፍል የመጣ ነው እንግዲህ እዛ ኮንስታንትሊ አልቀመጥም ነበር በክረምት ወደ አዲስ አበባ መጣለሁ ቫኬሽን እዚህ ያሉኝ ዘመዶች ነበሩኝና ያንን ካልቸር ይዤ ነው መጣው ያንን ዲሲፕሊን ይዤ ነው መጣው አዲስ አበባ ስመጣ ደግሞ እንደዛ አይነት ነገር የለም በተለይ ከ6ኛ ክፍል ጀምሬ ኮንቲኒዩስሊ መምጣት ጀምሬ ነበር ወደ አዲስ አበባና እዚህ ግራ ይገባኛል ግራ ነበር የሚገባኝ ያኔ እንደውም እኮ የተሻለ ነበር አዲስ አበባና በዚህ በዲሲፕሊኑ በስነ ምግባሩ ማለት ነው እና የልጆቹ ድፍረት ኤልደርስን እነዚህ በእድሜ ገፋ ያሉ ሰዎችን ሲደፍሩ ሳይ አሁን ለምሳሌ መዘጋጃ ቤት ላይብራሪ ነበርና እዛ ላይብራሪ ተሽቆጥቁጬ ነው መጽሐፍ የምጠይቀው እሱ ራቅ ብሎ ይሄ መጽሐፍ ይላታ ላይብራሪዋን ያኔ እኔ የት ጉርጓድ በቃ ብገባ ደስ ይለኛል ምክንያቱም እደነግጣለሁ ማንኛውም እኔን ሰርቭ ሊያደርግ በሃየር ክላስ ላለ አስተማሪ ላይብራሪያን እነዚህ ኢቭን ጥበቃ
ጥበቃን እንዴት እንደምናከብር ጋሼ ብለን አባባ ብለን ነው ወደ ትምህርት ቤት የምንገባው እና ለነሱ ያለን ክብር ለጥበቃ ለትምህርት ቤቱ ጥበቃ ሰራተኞች ያለን ክብር ትዝ ይለኛል እዚህ ስመጣ ታዲያ እንደዛ አይነት ነገር ግር ይለኝ ነበር የልጅነት ትዝታን ሆነ ብዬ ነው ያነሳሁት በጣም ደስ የሚል የልጅነት ጊዜ እንዳለው ታውቃለሁኝ ግን በዚህ መሃል ደግሞ እንዳሉት ማህበረሰብ እንዲው ጥብቅ አርጎ ልጅን እንደሚይዝ ማሳያ አንዱ እርሶ እንደሆኑ አውቃለሁ ምንድነው የሆነው ያው በአባቶት የሥራ ለውጥ ምክንያት ነው ወደ ደብረ ማርቆስ የሄዱት ግን ደግሞ አባቶት በነበረው ሁኔታ ህይወታቸው አለፈ እና እርሶ የመጀመሪያ ልጅ ኖት ከቤት ብዙ ይጠበቅቦታል ግን ትንሽ እንዲው ከመስመር ወጣ ለማለት ሞከሩ አሉ እና ግን ማህበረሰቡ ያችንም የተለመደችዋን መስመር ሳት በማድረጎ ተባብሮ ተማክሮበት በደንብ ደግሞ ወደ መስመር እንዲገቡ ማድረግም ተችሏል አሉኝና እናንሳው በዬ ነው ልጅን የሚያቀናም ደግሞ መስመር ሲስተም ዝም ከተባለ እንዲጠፋ የሚያደርግም ማህበረሰብም ይሆናል ከቤተሰብ ባለፈ የሚለው ሐሳብ ስለሚገዛ ብዬ ነው እውነት ነው እንግዲህ early stage ላይ ነው ከአንደኛ ክፍል ከሁለተኛ ክፍል ከሶስተኛ ክፍል ጀምሮ ነው አባቴ የጠፋውና ከዛ በኋላ እሱን በማሰብ መሰለኝ ትንሽ ዲቬት አድርጌ ነበር ማለት መስመር መሳት ነው ልጅ ነኝ 10 አመት እንደዚህ 10 አመት አካባቢ ነው ከዛ በኋላ ማህበረሰቡ በዚህ 10 አመት ጊዜ ሰው ብዙ ጊዜ 10 አመቱ ከሆነ ብዙ አትከታተዩ ባሁን እኔ 10 አመት የሆነው ልጄን ብዙ አልከታተለውም ነበር እያደጉ ሲመጡ ነው ልጆችን መከታተል ምን ጀምረው ያኔ ግን እንደዛ አይደለም 5 አመት ለምን አይሆነው 5 አመት ልጅ የሚጠበቅበት በላይ ወይም በታች ፐርፎርም ካረገ እንደዛ ካሳየ ጎረቤት ቅድም ያልኩ ጎረቤት አይባልም ቢያሻለው አክስት አጎት ያካባቢው ማህበረሰብ መጀመሪያ እርስ በርስ ቡና ላይ ይነጋገሩበታል በኋላ እናቴም ያው የዛ ፓርት ስለሆነች የቡናው ቲራቲም ነው የሚባለው የዛ የቡናው እየተጠራሩ ስለሚጠጡ ቀስ ተብሎ ይነገራታል ምንም ያየነው ነገር የለም ግን ጨዋታ አብዝቷል መተከዛ አብዝቷልም ሊባል ይችላል እና ምንድነው ይባልና ይሸፋፍናል ጉዳዩ እኔ መታረምበት መንገድ ይፈልጋል እና ቁጣ ይደርስ በማከብረው ከዛ ከማህበረሰብ ውስጥ በማከብረው በመወደው ሰው አማካኝነት ናተብዬ ጸጉሬ የተዳሰሰ እዚህ ጋር ተኝቼ ጭናቸው ላይ ተኝቼ ብዙ ጊዜ እናቶች ናቸው አባቶች ብዙ እንደዛ አይደሉም እንደዛ የጎጃም ወንዶች ሴቶቹ ናቸው እየዳሰሱ አያቶችም ሁሉም ይመክሩሻል ይመልሱሻል እኔም ባጭር ጊዜ ነው የተመለስኩት ማለት እንዲህ ከቤት መውጣት እንዲህ ዱርዬ መሆን አይደለም ግን መተው ማጠናውን ነገር መተው ውጤቴ መቀነስ ክላስ ውስጥ አለማዳመጥ እንደዛ አይነት ነገሮች ይደርሳል እኔም የደረሰብኝ እንደዛ ነው እንደዛ ሲሆን ግን የሚያቀው ነገር ስላለ ጭንቀት ውስጥ አለ ተብሎ ያን ጭንቀት እነሱ ወሰዱልኝና እኔ በቃ ኖርማል ፋዜን ቀጠልኩ በሃይማኖትም ትገሰጫለሽ በተክርስቲያን ይኬዳል ሰንበቴ ቤቶች አሉ ዛ ሰንበቴ ቤት እየተበላ እየተጠጣ ማለት አባት አለመኖር ኖርማል እንደሆነ ይነገርሻል ወይም እንደዚህ ሞት ለማንም የመጣ ነው ተብሎ በዛ እድሜ ይነገርሻል ይልቅ ያሉህን ወዳጆች ወይም እናት አባት ማን ነው እናትና ቀሪ ዘመዶችህን አክብረ ከነሱ ጋር በፍቅር ኑር ተብሎ ያን ያጣሹን ነገር እንድትረሺ ይደረጋል አባትን መተካት ያለበት ደሞ አንተነ የመጀመሪያ ልጅ ነህ ከታናናሽ ወንድሞች እህቶች አሉ እነሱ መንከባከብ አለብህ የሚል ደግሞ ሌላ ኃላፊነት ሲሰጥ በራሱ ያበረታል ሰጡኝ እውነት ነው አራተኛ ክፍል ስደርስ 5 እንደዚህ ሌላ ኃላፊነት ተሰጠኝ ማለት እናቴን መንከባከብ አባታችን ስለጠፋ እናቴን መንከባከብ ሙሉ ኃላፊነት እኔ ላይ ወደቀ ልጁ የኔ ታናናሾች ብዙ አንበላለጥም ግን ወንድሞቼ ብዙ አያውቁ ምን እንደሆነ አባታችን አያውቁ ስለዚህ ይሄን ተነገረኝ እውነትሽ ነው በተክርስቲያን የተነገረኝ እናትህ በቃ አንተ ነህ ያለሃት ስለዚህ እሷን መንከባከብ ኃላፊነት አለብህ ከትምርቱ ባሻገር ትምርቱ የራስህ ነው ግን ይሄን ፋሚሊ መጠበቅ ኃላፊነት አለብህ ተውሁሉ ተብያለሁና ከዛ በኋላ ፉል ሪስፖንሲቢሊቲ ወሰድኩኝ ከትምርቱ ሌላ
ትምህርት ቤት ላይ በጣም እንድጠነክር ረዳኝ ይሄ ነገር አንደኛ ሁለተኛ እናቴን ከመስሪያ ቤት ስትመጣ አጅቤ መምጣት ወይም ድግስ ስትሄድ ዱላይን ይዤ በር ላይ የመጠበቅ ምንም አትሆንም አገሯ ነው ግን ጠብቄ ጨለማ ስለሆነ ደግፌ ይዣት መጣለሁ እንደዛ ማለት ነበር ደስ ይላል አንዳንዴ በህይወት እናት ወይ አባት ሲታጣ ልጅ ይጎዳል እውነት ነው ግን እኔ ሁሌም ማስበው ምንድነው በፍቅር አብሮ ይኖረ ወድሻለሁ ተባብሎ ትዳር መሰረተ ለምሳሌ ሚስት ባሏ ቢሞትባት እሷ የምትጎዳውን ያህል እኔ ላልጎዳ እችላለሁ እውነት ነው ጉዳት አለ ግን የልጅነት ፍቅሯ ነው ባሏ ነው ህይወቷ ነው ልጆች ይሰጣት ነው እንዲህ ይሆናልና የነሱ ስቃይ ስለሚበዛ እንዲህ አይነቱ መደጋገፍ ደግሞ ሲኖር ነው በርትተው የሚሄዱት ያስባሉ እውነት ነው ለማንኛውም ማህበረሰብ ምን ያህል እንደሚያጠነክር እንድናነሳው ፈልጌ ነው እርሱ በጣም የሚያስተምር ታሪክ ስለሆነ አዲስ አበባ ድጋሜ መጡ ማለት ነው ክረምት ከሚመጡት ባለፈ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ደረሱትና መጡ እና የመረጡት ደግሞ ለየት ያለ ከዚያው ከድሮ ጀምሮ ሲያስቡት ሲያሰላስሉት አብሮ ተከትሎ ይመጣ ይመስለኛልና እንዴት አሰቡት መርጠውት ገቡ ወይስ ባጋጣሚ ሆነ ደግሞ ይሄኛው እንግዲህ ናቹራል ሳይንስ ተማሪ ነኝ እና እንወዳቸዋለን እነዚህ የማቴማቲክስ ትምህርቶችን የፊዚክስ ኬሚስትሪ ባዮሎጂ በተለይ በጣም ወድ ነበር ይሄ ሲሆን አዲስ ዩኒቨርሲቲ ገባው በ82 ስገባ መጀመሪያ በር ላይ ያየሁት ጂኦሎጂ ዲፓርትመንት ይላል እና እርዝ ሳይንስ እንደሆነ አወቅኩኝ አነበብኩ ስለሱ ያኔ እንዲ ጎግልም ምንም ማድረጊያ ነገር የለም ብቻ ላይብራሪ ገብቼ ጂኦሎጂ ምን እንደሆነ አወቅኩ እንደውም ባዮሎጂ አጥንቼ ወደ ዞሎጂ እና ቦታኒካል አይነት ነገር ስፔሻላይዝ ለማድረግ ፍላጎት ነበረኝ ምክንያቱም ከተፈጥሮ ጋር ነው ግንኙነቴ በኋላ ጂኦሎጂን ሳየው በቃ ራሱ ነው እኔ የምፈልገው አንደኛ በጣም የጫካ ስራ ወዳለሁ ከናቴ ጋር እየተደበቅኩ ራሱ የሂሳብ ሰራተኛ ነች ወደ ወረዳዎች ሄዳ ደሞዝ የምትከፍል እሷ ነች ሂሳብ ሰራተኛ ናትና ከሷ ጋር ተደብቄ መኪና ውስጥ በፒክአፕ መኪና በመንግስት መኪና ሸራ ለብሼ ተደብቄ ሄጄ እዛ ደሞዝ ስትከፍል ነው እኔን የምታየኝ እናቴ ያን ያህል የጫካ ፍቅር ነበረኝ ያን ያህል የአካባቢን ሁኔታ የማጥናት ቴንደንሲ ወይ ኩሪዮሲቲ ይሄ በጣም ፍላጎቱ ነበር እና ይሄንን ለማሳካት በቃ እውነተኛ ዲፓርትመንት ሆኖ አገኘሁት ያኔ ጂኦሎጂ ዲፓርትመንት ነበር የሚባለው አሁን እርዝ ሳይንስ ሆኗል ልክ እኮ 4 ኪሎ ስገባ ነው ያገኘሁት ምክንያቱም ዲፓርትመንቱም ያለው በር ላይ ነው ከዛ በቃ ለሱ መስራት ጀመርኩኝ እንደ እብድ ያዩኝ ነበር ብዙ የአዲስ አበባ ልጆች የደብረ ማርቆስም ልጆች ጓደኞቼ ነበሩ ቤተሰብም አለ እዚህ እና እንደ እብድ አዩኝ ብለህ ደግሞ እንደው ድንጋይ ልታጠና አሉኝ ማዕድንም ነበርና ማዕድንም የማጥናቱ ፍላጎት አደረብኝ ብቻ እነሱ ድንጋይ ልታጠና ነው ያሉት በአጠቃላይ አሁን ሳይጠፋ ኢንጂነሪንግ ነበረኝ እንትኑ ነበረኝ አክሰሱ ነበረኝ ለኢንጂነሪንግ ለፋርማሲ ለሌሎች ትምህርቶች ነበረኝ አክሰሱ ነበረኝ የመግባት ፍላጎቱ ማለት ፍላጎቱ ቢኖረኝ አጋጣሚው ነበር መምረጥም ይችላል ይሰጥሻል ልክ ነው ከዛ ግን እኔ እቺን በልቤ አድርጌያለሁ ምንም አላወላወልኩም የመምረጫው ጊዜ ሲደርስ የመጀመሪያው ሴሚስተር አልፎ ሁለተኛው ስንገባ ምንድነው ትምህርቱ ሲባል ጂኦሎጂ አሉ ሁለተኛ ሲሉኝ ጂኦሎጂ አይደለም ሁለተኛ ሌላ አድርግ ሲሉኝ እሺ ያልኩና ፋርማሲ ከዛ ባዮሎጂ አረኩት እንደዛው ነው ያደረኩት በቃ 3 ነበር መሰለኝ እንደዛ መረጥኩ ውጤት መጣ ከዛ 7 ተማሪ ተመደበ ጂኦሎጂ ዲፓርትመንት ከ7 ተማሪ ውስጥ በፍላጎት የገባ ነው እኔና አሁን ፕሮፌሰር ነው በቅርቡም አብረን ወርክሾፕ ላይ አብረን ነበር በጣም ወደ ጓደኛዬ ነው ፕሮፌሰር አስፋውሰን አስራት ይባላል እሱ ከትግራይ ነው የመጣው እኔ ከጎጃም ነው እሱም ተመሳሳይ የሆነ ፍላጎት አሳድሮ ነው 4 ኪሎ የገባውና ጂኦሎጂ ነው የመረጠው ያመጣው ውጤት 4 ነው ምን እንኳን ዝቅተኛ ውጤት ነው ያመጣሁት አስፈሽ ግን ዝቅተኛ 25 2.5 2.7 እንደዚህ ነው እሱ 4 ነው ያመጣው ምንም ቢም ሲም የለው
እና ፎር አምጥቶ ጂኦሎጂ መምረጥ በቃ የለየለት እብድነት ነው በቃ የለየለት እኔ እንኳን እሺ አቶ ነው ሊባል ይችላል አንደኛም እንደሞላው ብዙ ሰው አያውቅም ፍላጎቱም እንዳለኝ አያውቅም ብዙ ሰው እሱ ግን 4 ነጥብ አምጥቶ ምንም ምንም የሌለው ሰው ጂኦሎጂ ሲገባ በቃ እንደ እብድ ታየ እኔም እንደ እብድ ታየው ግን እሱ መኖሩ ለኔ ረዳኝ ከዛ መጀመሪያው ክላስ እንደተጀመረ እስኪ እናቃችኋለን ጂኦሎጂ አንደኛ አርጋችሁኛ ዲፓርትመንት ጆይን ያደረጋችሁ ተማሪዎች ሲባል እኔና እሱ ብቻ ወጣን እጃችን ወዳ ታያየን ፍላጎት አለው ከዛ እንግዲህ በጣም በሚገርም አይነት ፍቅር አሁን ለምሳሌ የዛ የባቹ መሪዎችም ሆነን ፊልድ እንወጣለን ፕራክቲካል አታችመንት ፔፐራችንን የምንሰራው አባይ ላይ ሙገር ላይ ሻኪሶ አዳማ እንደነዚህ በቮልካኒክ ኤሪያ ሴዲመንታሪ ኤሪያ ሜታሞርፊክ ኤሪያ ብለን ለይተን ትምህርት ቤቱ ለይቶ ያንን እንማራለን ከዛ ፊልድ እንወጣለን ፔፐር እንጽፋለን እንደ ቴሲስ አይነት ነገር ስላየነው ነገር ጂኦሎጂካል ሪፖርት ይባላል ጂኦሎጂካል ሪፖርት እንጽፋለን በዚህ ሁኔታ ነው እንግዲህ እስከ 4ኛ ዓመት ድረስ የደረስነው በኋላ ግን የኛን ፍቅር ያዩ ያለ ፍቅር የገቡ ሳይፈልጉት የገቡ ልጆች ሁሉ እኛ መቀላቀል ጀመሩ እንግዲህ እሱም ከትግራይ ይዞት የመጣው ባህሪ አለ የሮክ ጋር ከአለት ጋር የተቆራኘ ፍቅር ነው እሱም ያያቸው ነገር በኋላ ሲነግረኝ ለምሳሌ እንደ አዲግራት ሳንድስቶን ሃንጣሎ ላይምስቶን የሚባሉ ነገሮች አሉ የሴዲሜንታሪ ሮክ ታይፖች ናቸው እኔም ደግሞ አባይ ጎርጅን ወደ አዲስ አበባ ሁሌ በመመላለስ ጊዜ የአባይን ሰክሰሽን አያለው ሴዲሜንታሪ ሪጅን ነው መጨረሻ ላይ ቮልካኒክ ሮክ እንደወጣ ያለው እና ይሄንን ኦብዘርቭ አድርገን እሱም ከትግራይ እኔም ከጎጃም መተን አንድ ላይ መርጅ አረግ ነው ይሄንን አስተሳሰባችንን ይሄ ነው ለካ ፑሽ ያደረገን ወደ መጨረሻው ላይ ስንገነዘበው እኔም የአባይን የሴዲሜንታሪ ሮክ ሰክሰሽን ሳይ ሳንድስቶን አለ ላይምስቶን አለ እንደዚህ በኋላ ስንማረው የትግራይና የአባይ የሴዲሜንታሪ ሰክሰሽን ወይም ዲፖዚሽን ተመሳሳይ ነው እድሜው ተመሳሳይ ነው ዲፖዚት ያደረጉበት ነገር ሁሉ ተመሳሳይ ነው እንግዲህ ለዚህ ነው ጂኦሎጂ ባውንደሪ የለውም ወይም ደግሞ የጂኦሎጂ ቴሪቶሪ የለውም የምንለው እዚህ ማጠናሹ ኤርትራ ማጠናሹ ዘለቅ ብለሽ የመንም ሄድሽ ጂኦሎጂ ባውንደሪ የለውም እና በዛ መንገድ 4 ዓመት ሙሉ ተማርን ከአስተማሪዎቻችን ጋር በጣም የጠበቀ ፍቅር ነበረን ምክንያቱም እኛ እሱም እኔም ይዘና የመጣ ነው ካልቸር በጣም ዲሲፕሊን እንዲሆነ አስተማሪን የሚያከብር ሁሌም ደግሞ ከአስተማሪዎቻችን ጋር ጥብቅ የሆነ የአካዳሚክ ግንኙነት ማለት ኢቭን ፐርሰናል ግንኙነት ሁሉ አለን ከአስተማሪዎቻችን ጋር እና በኋላ መጣበታለሁ ቱሪዝም ስገባ ለማንኛውም ከአስተማሪዎቻችን ጋር ያለን ጥብቅ የሆነ ግንኙነት በኋላ ላመጣነው ውጤት በኋላ ስራ ላይ ስንሰማራም ላሳየነው ፐርፎርማንስ ትልቅ እገዛ አድርጎልናል 4 ዓመት አዲስ አበባ ዩኒቨርሲቲ ቆዩ እንጂ በጎን ደግሞ ሌላ ትምህርት ጀምረው እኩል እንደተመረቁ ሰምቻለሁ አልከበዶትም ደግሞ አስጎብኝም ከዛ የጂኦሎጂ ትምህርቱን ማልቆ ነው እኩል የተመረቁት ከባድ አልነበረም ነው ወይስ 4 ኪሎ ዘው ቅርብ ስለሆነ ወረድ ይያሉ እንዴት ነው አይ ቅርብስ አልነበረም በዛ ጊዜ ግን እንግዲህ ሁሉም ነገር ለበጎ ነው የሚባል ነገር አለ አይደለም እንደዛ አይነት አጋጣሚ በ85 ዓመተ ምህረት ተፈጠረ ምንድነው የመንግስት ለውጥ ነበር የኤርትራ መገንጠል ነበር ከዛ በኋላ ደግሞ አስተማሪዎች የዩኒቨርሲቲ አስተማሪዎች ተባረሩ በቃ ኦል ኦፍ ሰደን 54 አካባቢ አስተማሪዎች በጣም እንደወዳቸው የ6 ኪሎ የ4 ኪሎ የ5 ኪሎ አስተማሪዎች ኢህአዴግ የነበረው መንግስት አባረራቸው ምንም ምክንያት የለው እስከዛሬ ድረስ ትልቅ ጠባሳ ነው በነገራችን ላይ እና ያንን በመቃወም ሳላስበው እንዲህ አይነት ነገር ውስጥ ገባሁኝ ማለት አመጽ ውስጥ ገባን የተማሪዎች ካውንስል ነበርኩኝ 4ኛ ዓመት አካባቢ ነኝ የመጀመሪያው ሴሚስተር ተምራን የመጨረሻው ሴሚስተር ነው የሚቀረኝ እና ይሄ ነገር ሃፕን አደረገ ሰው ልጆች ሞቱ ምናቃቸው ተማሪዎች ሞቱ አስተማሪዎች ተባረሩ ከዛ ይሄንን የሚቋቋሙነት ለመናገር ነው ፖለቲካ ጋር ብዙ ተጠግቼ ማላቀም ግን ያኔ ሁኔታዎች አስገደዱ ተማሪው ደግሞ 4ኛ ዓመት በመሆኑ ሲኒየር ተማሪዎች በመሆናችን
እኛን እንደ መሪ ቆጠረን ባለን አካዳሚክ ፐርፎርማንሳችን ለዚህ አጭቶናል ያቃል ያነባል በሚል ነው ከአካዳሚ ውጪ መጽሐፍት እኔም ፕሮፌሰር አስፋውሳንም እናነብ ነበር ፊሎሶፊካል የሆኑ ቡክስን ምናምን እናነብ ነበርና በዛ ማካኘት ተመረጥኩ ገባሁ ያው አመጾ ተካሄደ ታሰርኩ ሰስፔንድ ተደረኩ ከትምህርት የታገድኩ ለአንድ አመት በዚህ አጋጣሚ ቁጭ ማለት አልችልም ቤቴም ቁጭ ማለት ስለማልችል የግድ የሆነ ነገር መማር አለብኝ እኔ ሐሳቤ ይሄ ነው እግዚአብሔር ግን ራሱ አመቻቸው እና ማስታወቂያ ወጣ መታችሁ ቱር ኦፕሬሽን እንድትማሩ ሚል እዚህ ኬተሪንግ ቱሪዝም ትሬኒንግ ኢንስቲትዩት የሚባል እዚህ ሜክሲኮ ጋር ነበረ በጣም ጥሩ ትምህርት ቤት አንጋፋ ትምህርት ቤት ነው በቱሪዝም እዛ ተፈተንኩ አለፍኩ ብዙ ችግሮች ነበሩ በመሃል ያዛኛው ፖለቲካል እንትን ባክግራውንዴ እዚህኛው ጦስ ይዞ መጣ ሲያውኝ የሚያቁኝ ነኝ በቲቪ ታይቻለሁ ስለዚህ እዚህም ትምህርት ቤት ሊያሳምጽ መጣ አይነት ዝነኛ ሊያረጋኝ እንደሱ አይነት ነገር እዚህም ተነሳ እናትዬ አበበች አፈወርቅ የምትባል በጣም እናታችን የሆነች ሴት አለች እሷ ታግላ በሷ ትግል ገባሁኝ ትምህርት ቤት ሲቲቲአይ ገባሁ ከዛ ዩኒቨርሲቲው ወዲያው ደግሞ ዩኒቨርሲቲው ፈቀደ አንድ አመት ሳይሞላ ይመለሱ ተባለ ምንም ያጠፋነውም ጥፋት አልነበረም እየገባቸው ሲመጣ ብቻ ተፈቀደልን አንድ 6 ወር አቋርጠን ከዛ ሁለቱ ክላሽ አረገ እንዳልሹ አሁን ምችለው ምንድነው ሲቲቲአውን ይሄን የቱሪዝሙን ትምህርት ቱር ኦፕሬሽኑን ማቋረጥ አልችልም ምክንያቱም አንድ አመት ነች ያለችኝ ጊዜ መማራት በዛ ላይ ማላቀው ትምህርት ነው ገና ቱሪዝምን ሀብዬ መጀመሪያ ነው ያኛው ግን አትሊስት 4 አመት ሙሉ ተምሬው የመጨረሻ ፔፐር መሰራበት ሴሚስተር ነው የቀረው የግራ እንትን የመመረቂያ አመት ነው የቀረኝ ኮርሶችንም ጨርሻለሁ መስለምናገር ብዙ ኮርሶች አልቀሩኝ ለአስተማሪዎች ነው እንግዲህ ያ ሁሉ ጣጣ የደረሰብኝ ከዛ ገፋፉኝና ቢሮአቸው ሄጄ ሳናግራቸው ዶክተሮቹን ሁሉ አስተማሪዎችን በቃ ቢሮ እየዘጉ ነው የሚያናግሩኝ በቃ ዝም በል አንተ ኖትን ሰጣሃለን አንተ ተግተህ ብቻ አጥና ለሊት ይሄንን የኛን ትምህርት ተማር ክላስ እንድትገባ አናስገድድም አሉኝ ምክንያቱም ፐርፎርም ያደረኩት ነገር አለ 4 አመት ሙሉ ያቆኛል እንደው ላብራቶሪም ገብቼ ተማሪዎችን አሰራለሁ አንዳንድ የምታወቅባቸው ኮርሶች አሉ ደግሞ በጣም ነጥሬ የወጣሁባቸው ኮርሶች አሉ የጂኦሎጂ ኮርሶች እነዛ ላይ ጥሩ ፐርፎርም አድርጋለሁ በጣም በፍቅር ነው የምወደው የስነ ምድር ጥናትን ስለዚህ አስተማሪዎች ረዱኝ አዲስ አበባ ዩኒቨርሲቲ አስተማሪዎች ጥሩ ናቸው አሁንም ጥሩ ናቸው እነሱ ረዱኝ ሲቲቲአውን በደንብ አተኩሬ ሰራው ቀን ለሊት ማታ ያው ገባለሁ ዶርሜ ገባለሁ ቀን ሲማሩ ያሉትን ነገር ደግሞ ዛጣናለሁ እንዲህ ያደረኩ ገፋሁትና ሁለቱንም በ2 ወር አካባቢ ልዩነት እንድመረቅ ሆነ ይሄም ደግሞ ሲቲቲአይም እንደዚሁ ውለት አድርጎልኛል አንዳንዴ ፈተናዎችን ማለት አችም መለወጥ አችም ፈተናዎችን ስለዚህ እነዛን ፈተናዎች መለወጥ ስለማይቻል ማስገደድ የምችለው ሲቲቲአይን ነበር ዩኒቨርሲቲውን አልችልም ምክንያቱም ዲኖች ናቸው የሚያወጡት ስኬጁሉን የአመታዊ እቅድ ነው ይሄ ግን ሲቲቲአይ ከገባው በኋላ ከነሱም ጋር ያው እንዳልኩሽ ነው አስተማሪ መውደድ አስተማሪን ማፍቀር ዕውቀት የሚሰጥሽን አስተማሪ ማክበር ውጤቱ ጥሩ ነው እና ስነግራቸው እንደዚህ ሆኛለሁና ሁለቱም ፈተና ባንድ ወቅት ውስጥ ባንድ ሳምንት ውስጥ ሆነብኝ እና አሁን ማስቸገር የምችለው እናንተን ነው አልኳቸው ሲቲቲአይ እንዳልኩሽ እቺ ወይዘሮ አበበች አፈወርቅ እሷ በቃ አስተባበረችልኝ እና ፈተናው አንድ ሳምንት ፖስትፖን ሆነ እና አንዳንዴ ሰው ጥሩ ደረጃ ደርሶ ስታዩ የብዙ ሰዎች ውጤት ነው ብዙ ሰዎች ለፍተውበት ተቸግረው የማይሆን ነገር አድርገው ነው አንቺን ለአሰብሽው ደረጃ የሚያበቁሽ እንጂ በእኛ ፈቃድ አይደለም ፐርሰናሊ ለኔ የተደረገውን ነገር ለማንም ላያደርጉት ይችላሉ ግን ቪዥንሽን ካዩ ለምሳሌ አሁን ቪዥን ነበረኝ ይሄንን ጂኦሎጂውንና ቱሪዝሙን
የማጣጣም እንዲሁ ስላይት የሆነች በጣም በጭላንጭል የማያት ቪዥን አለኝ ራዕይ አለኝ ይሄን ሁለት ነገር አብሮ ሊሆን እንደሚችል ሰዎች ሲጎበኙ ካልቸርን ወይም ሂስትሪን ብቻ እንደማይጎበኙ አውቃለሁ ተፈጥሮም የሚባል ነገር አለ እነዚህ ናቸው ሶስቱ የሜን የቱሪዝም ፕሮዳክትስ ተፈጥሮ ባህልና ታሪክ እና ተፈጥሮ ላይ እንዲህ አይነት የጂኦሎጂ ታሪክ ሊኖር እንደሚችል ወይም ደግሞ የማውንቴን ሪቨርስ እንደ በቀላሉ በነበረኝ አስተሳሰብ ይሄን ተች ሊያደርግ እንደሚችል አውቀዋለሁ እና ይሄንንም ለትያበበች ስነግራት በቃ ጥሩ ነው ሁለቱንም እናስመርቃለን ተባልኩ ተረዳድተው ዩኒቨርሲቲውና ይሄን ኢንስቲትዩቱ ተረዳድተው ነው እንግዲህ ለዚህ አበቁኝ በጣም ደስ ይላል እንዳሉት ነው እንዲው የሆነ ደረጃ ላይ ስንደርስ በራሳችን ልፋትና ጥረት ብቻ የሚመስለን አለ ግን እንዳሉት አነሰን በዛም ጠጠር የሚያዋጡ ያቀማቸውን የሚያደርጉ ብዙ አሉ እንዲው በቀነነት ሐሳብ ከሚሰጡት ጀምሮ ዋሽቶ የሚያስታርቅ የሚባለው አይነት ሐሳብ ይመስለኛል እኛ ሀገር በተለይ የሚሰራው ነገር ይሄ ነው ብዙ ጊዜ ይሰራል ዋሽቶ ያስታርቃል የተበላሸብሽን ነገር እንዲመለስ ያደርጋል ያቀናል ደስ ይላል በጣም ስለዚህ እንዲህ ያለ ቀጠለና እርሶ በጣም እድለኛ ነዎት ከውጭ ሀገራት የሚመጡ በማዕድን ስራ ላይ የተሰማሩ ነዳጅም ይሆናል ብዙ ኩባንያዎች ወደ ሀገራችን መጥተው ነበር በሀገር ውስጥም በውጭም በጣም ብዙ ሰርተዋል ኬንያን ታንዛኒያና ሌሎች ሀገራትንም ማንሳት እንችላለን ስለዚህ ቱሪዝሙን ስላወቁት ያስጎበኙ ግረ መንገድ የዚህኛውን ደግሞ ጂኦሎጂውን ስለተማሩት እዛ ላይም በደንብ ኃላፊነት ተሰጥቶት እንዲሰሩ ያገዘ ነው በተለይ በወቅቱ በጣም ጥቂት ሰዎች መኖራቸው በዚህ ዘርፍ ጥናት ያደረጉ የተማሩ ሰዎች መኖራቸው በደንብ ሳይጠቅሙት ይቀራል መሰለኝምና በድጋሚ አመታትን መለስ ስላርጎት ከመረቃት በኋላ ያለው ህይወት እንዴት ነበር ኢትዮጵያን ግን ቢነግሩን ስለ ኢትዮጵያ ደስ ይለኛል ሀብታለን እንላለን ግንስ የሆነት እየተጠቀምንበት ነው ሁሌ የምንለው ሐሳብ ስለሆነ እሱን እንዲው እናስቀምጠውና ግን እርሶ ምን ታዘቡ ምን አዩ በህይወት ልምዶት ቀላል አይደለም 30 አመታት በላይ የዘለቁበት ስለሆነ እሱን ቢነግሩኝ ደስ ይለኛል በኋላ መለስ ብለን ደግሞ በራሱ ጂኦቱሪዝም ሳቢውን እናነሳዋለን አሁንም ከፈለጉ የይዘው ማንሳት እንችላለን በጣም አመሰግናለሁ ሳይ ይሄ ነገር የጀመረው ዘሞመንት የተመረቁ ከን ያኔ ነፋናም እንግዲህ አልነበሩ ኢቢሲ ብቻ ነበር እና ጋዜጠኞች ስትመረቂ አዳራሽ ውስጥ ልደት አዳራሽ ይጠይቁሻል እና ያን ቀን ጠየቁኝ ጋዜጠኞች እንዴት ነው በጂኦሎጂ ነው የተመረቀው በጂኦሎጂ ነው ስንት አመት ፈጀብህ እንደዚህ የፈጀብኝ 5 አመት አልኩና ተናገርኩ ከዛ እንዴት ነው ኢትዮጵያ ሀገራችን አሁን አንቺ ያነሳሽውን ጥያቄ በማዕድን ሀብት የበለጸገች ነች ይባላል እንዴት ነው ይሄንን ታምንበታለህ አሉ አው የኢትዮጵያ እንግዲህ በማዕድን ሀብት የበለጸገች ወጣት ነኝ ገና ነኝ እና የበለጸገች ነች እና እኛም በዚህ ስራ ውስጥ ሰልጥነን የወጣ ነው ይሄን የማዕድን ሀብት ለማውጣት ነው እና አለ ይባላል ማረሳው ቃል ይሄ ነው አለ ይባላል ግን ምን አረጋግጠው እኛ ነን በቃ እኔ ራሴን ምን ደረጃ እንዳደረስኩት ራሱ አላቀም ያኔ እና ይሄን ተናግሬያለሁ እና አለ ይባላል ግን ምን አረጋግጠው እኔ ነኝ እስከማለት አይነት አነጋገር ነው የተናገርኩት እና ትንሽ ፈን ነበረ በኋላ ሰው ሲያየው በቃ እንግዲህ ማዕድናችንን አውጥተህ ኢትዮጵያን ሀብታም አድርግልን የሚል የቀልድ ስሜት ነበረው እና ከዛ ጊዜ ነው የጀመረው በኋላም ቱሪዝምን ተመርቄ ስወጣ ቅድም እንዳልኩሽ ነው እግዚአብሔርም ሰው ሁሉም ነገር ያደራጅልሻል አንቺ ብቻ ቅን ልቦና ይኑርሽ ለምትፈልጊው ነገር እየተነሳሽ ይወደቅሽም ቢሆን ምትፈልጊውን እስክታገኝ ድረስ መቀጠል ነው ጉዞ መቀጠል ሁሌም የሰው ልጅ ሰክሰስፉል የሆኑ ስቶሪዎችን ስንሰማ እንዴት ነው የሄድከው ሲባል ሶወድቅ ስነሳ እግዚአብሔር አጋጣሚውን አመቻችቶልኝ ለዚህ በቃው ይላል የኔም የተለየ ታሪክ አይደለም እኔ ለፋለሁ በሁለቱም ስትሪም በጂኦሎጂ በቱሪዝሙ ግን የሚያዩኝ ሰዎች ደግሞ ተፈጠሩ እና አስተማሪ አጥናፉ ብዙ ነው ይባላል የቱር ጋይዲንግ አስተማሪ ነው 2 አመት 1 አመት ሙሉ ያስተማሪ ነው እንደውም ቤት ሁሉ ይወስደኝ ነበር ከጉጉቱ የተነሳ እንዳልበላሽበት ቤት ሁሉ ወስዶ ያስጠናኝ ነበር አስተማሪ ሆኖ ቤቱ ይወስደኛል
እና ጥቃቅን ስራዎች ያሰራኛል የራሱን ስራዎች ከቱሪዝም ጋር የተገናኘ ፓርት ታይም ነገሮች ያሰራኛል እና እሱ አይቶኛል ስለዚህ አንድ ጀነራል ታፈሳ ያለ የሚባሉ ሊፍቴር ቱርስ ኤንድ ትራቭል ያላቸው በዛ ላይ ደግሞ ፎሪን ትሬድ አግዚለሪ የሚባል የውጭ ንግድ ረዳት የሆኑ ሰው ድሮ እንደም የኢትዮጵያ አየር መንገድ ስራ አስኪያጅም ነበሩ ጀነራል ታፈሳ ያለ ይባላሉና አሁን በሆቴሉ እሳቸው ጋር ያስተዋውቀኛል እሳቸው ጋር ገባው እንግዲህ ተመልከች ጂኦሎጂውንም የሚሰራ ቱሪዝሙንም የሚሰራ አንድ ቤት ውስጥ ገባው እና ሰውየው ከሃንቶይል የሚባል ኩባንያ የነዳጅ ኩባንያ ነው የሱ ወኪል ናቸው እኔ ጂኦሎጂ ተማሪ ነኝ at the same time እዛ ቢሮ ውስጥ ሊፍቴር የሚባል ቱር እና ትራቭል ቢሮ አለ ስለዚህ ያን እንዳደራጅ እዚህ ደግሞ ለፈረንጆቹ ለኦይል እዛ ኦጋዴን አካባቢ ነበር ኦይል የሚወጣው ለዛ ስራ ኮኦርዲኔተር እንደሆን ጂኦሎጂስትም ስለሆንኩ እንድረዳቸው የአዲስ አበባ ወኪል ሆንኩኝ ከሳቸው ጋር አጥራፉ ብዙነህ ይሄንን ቦታውን ለቆልኝ እሱ ጫካ ገባ እዛ እሱ ገባ እኔን እዚህ አደረገኝ እንግዲህ ያኔ የነበረውን እሳቤ ተመልከች ወጣት ነኝ ልጅ ነኝ እዛ በረሃ ከመሄድ እኔ የለመድኩት ነው ብሎ ማን አስተማሪ ነው የራሱን ቦታ ለቆ እሱ ጫካ ገብቶ አንተ እዚህ ስራ ብሎ እየተደዋወን ምንም ጥፋት እንዳልሰራ እየተከታተለኝ የጀነራሉም እምነት ገና ነኝ በቃ ምንም ነገር ሲምም እንኳን በስርዓት አላበቀኩም በጣም ልጅ ነኝ ገንዘብ በጣም ሰርኩሌት የሚያደርግበት ኦፊስ ነው የዛ ኦፊስ አስተዳዳሪም ነኝ የሳቸው ነው አስተዳዳሪ ነኝ ኩባንያ መራለሁ ያ እንግዲህ ከዩኒቨርሲቲም ከሲቲቲአይም ያገኘው ዕውቀት ተጨምሮ በቃ ጭንቀት ለቀቀብኝ ምክንያቱም አንዲት ስተት መሰራት የለበትም በአቶ ታምራት ላይ ነበር የሚመራው የሃንቶይል ኩባንያ የነዳጅ ቁፋሮ ነው በጣም ሴንሲቲቭ የሆነ ፕሮጀክት ነው የዛ ኮኦርዲኔተር መሆን መቼም በህልም ካልሆነ በእውን አላስበው በቃ እንደዛ ሆነ ሁለቱንም መስራት ጀመርኩ እንደውም አንዳንዴ ጋይድ ሁሉ ሆኜ እወጣለሁ ሁሉን ስራ ከጨረስኩ በኋላ ደግሞ የሆነ ኩባንያ ወይ ትራቭል ኢትዮጵያ ወይ ሌላ ብሉ ናይል ቱርስ የሚባል ነበር ለነሱ ሁሉ ሰራለሁ ምንም የማልሰራው ነገር የለም ስለዚህ ገንዘብ መጣ በደንብ ያኔ መጣ መጀመሪያ ግን ከዚህ በፊት የሚገርምሽ ወደ 6 ወር ምሳ ብቻ ያበሉኝ እንደዛ ብዬ ነው ኮንትራክት የወሰድኩት ማለት ስቀጠር የተቀጠርኩት ማንንም አይከፍልሽም ያኔ ቱሪዝም ማንንም ሰው በፕሮፌሽናል ይመራል ብሎ የሚያስብ ሰው የለም በአጠቃላይ ገንዘብ ያለው ሰው የሚከፍተው ነበር ያውም ጥሩ ኩባንያዎች ናቸው ግን አብዛኛው በፕሮፌሽናልስ አይመራም እኛ ደግሞ የመጀመሪያው የቱር ኦፕሬተር ምሩቃን ነን ከዛ በፊት አስተማሪ ያልኩሽ አጥናፉ ብዙና ነው እሱ በጣም ብዙ ጊዜው ነው ከተመረቀ ስለዚህ እኛ ዛ ማርኬት ላይ የተገኘን የመጀመሪያ ምሩቃን ማን ይመንብን ማንንም ሊያምንብን አልቻለም እንጂ ቲኬት እንሰራለን ቱር ኦፕሬት እናደርጋለን ጋይድ እናደርጋለን ፕሮግራም ፓኬጅ ሁሉን የቱሪዝም ነገር እንሰራለን የተማርነውም እንደዛ ስለሆነ አብዛኞቻችን ከዩኒቨርሲቲ ነው የወጣን ብቻ እንደዛ ሆኖ ቱሩንም ጂኦሎጂንም እየሰራው ሃንቶይልም ወጣ ከዛ ሌላ ደግሞ ተተካ ታን ሬንጅ ኤክስፕሎሬሽን ኮርፖሬሽን የሚባል ፕላቲኒየም ላይ ጎልድ ላይ የሚሰራ ኩባንያ ከካናዳ ገባ እሱ ሲገባ ግን በቃ ኦውን አደረኩት ማለት ከመጀመሪያ የፈቃድ ማስጨረስ ጀምሮ ቦታዎቹን ሄዶ የመመርመር ባለችኝ አቅም ኤክስፓት ይላክልኛል አለቃ ነጮች አለቆች ይመጣሉ እነሱን ስርስር ይያልኩ ጁኒየር ጂኦሎጂስት ተብዬ በስርዓት የጂኦሎጂ ስራ መስራት ጀመርኩ ወለጋ አገረ ማርያም ጊምቢ ቱሉ ካፒ የሚባሉ እንደዚህ አሁን ጥሩ የጎልድ ቦታዎች ላይ በጣም ሰራው ወደ 3 አመት ሰራው ከዛ ደግሞ እሱ ደግሞ ሲሄድ ደግሞ ወደ ቱሪዝሙ ዞራለሁ እንደዛ ስል ነው እንግዲህ የቆየሁት የሁለት ሙያ ባለቤት መሆን ጥቅሙ ይሄ ነው አንዳንዶች እምነት ሲጥሉብን ቀደም መምህሩን አቶ አጥናፉን ስላነሱ መምህር አጥናፉን ስላነሱ እንዴት እንደዛ አረገ ደግሞ እኛው ሰው እኔና ምነው መስጠታቸው ሲሉ ምንድነው የሚመጣልኝ የሆነ ሰው እኛን ሪከመንድ ሲያረግ ወይ ይሄ ሰው ይችላል ቀጠርልኝ ሲል
ለዛ ሰው ያለ እምነት እኛ ላይ እምነት እንዲኖር ያደርጋል ያ ሰው የማይሆን ሰው እኔን አይጠቁመኝም ብለው ያስባሉ ብዙ ድርጅቶች በያስባሉ እኔ ያለኝ ብቃት እንዳለ ሆኖ በኔ ላይ የሚተማመን ሰው መኖር በራሱ ደግሞ ከዛ ተማምኖብኝ እቺ ልጅ መስራት ትችላለች ይሄ ሰው መስራት ይችላል ብሎ የሚጠቁመው ሰው በቃ የዛ ሰው ብቃትም ይወስናል ብዬ ስለማስብ ነውና ያ ድርጅት በሳቸው ላይ ያለው እምነት ከዛ ደግሞ ደርሶ እንዲመጣ አግዟል እርሶ ግን ምንም ስለሌለውትም አይደለም ይሰራሉ ተብሎ ስለሚታመን ያለው አቅም ስለሚታወቅ ነው ያ ሰው ማምኖ የሚጠቁመው ለድርጅቶችና እንዲህ አይነት ሰዎች ያብዛልን ከማለት ውጭ ምንም አይባል ያብዛልን ነው የሚባለው ምክንያቱም ራሳቸውን መስዋዕት ያደረጉ እንግዲህ አንተ ወደዛ መሄድ አትችልም ገና ልጅ ነህ ገና ተመራቂ ነኝ ቻሌንጁን ወይም ይሄ ተጋፍጣ ነው ማለፍ እንችላለን ብሎ ቦታ መቀየር የሚችል ልብ ያለው ሰው የሚደንቅ ስለሆነ ነውና እነሱ ሰዎች ናቸው በነገራችን ላይ አሁን እንግዲህ እኛ ያለነው አሁን ጄነሬሽኑ የኛ ነው እንላለንኛ እና ባሁን በኔድሜ ውስጥ ያሉ ሰዎች ያለን ዲሲፕሊን የተገነባው አገር የተገነባችው አገር አነሰም አደገም እዚህ ደረጃ የደረሰችው በእነዚህ ሰዎች አማካኝነት እኛን አፈሩ እኛስ ማለት ነው ምናፈራው ይሄ ለኔ ትልቅ ጥያቄ ነው እንደነሱ ስንሆን አይደለም ይሄም ሌላ ጥያቄ ነው ቅድም የሆነ ነገር ባይተውብህ ነው ብለሽ ነበርና እንደ ትልቅ ነገር ቆጥሬው አልነበረም ግን እኔ ምን አድርግ ያለው የሆነ ናይል የሚባል የአስኮሚ ድርጅት ውስጥ ከትምህርት ቤት እንደወጣው እና እንደተመረኩኝ ስራ የለም እንዳልኩሽ የሚያምነን ሰው ስለሌለ ቱሪዝም ውስጥ ምንም ስራ የለም መንግስት በጂኦሎጂ ለመቅጠር አቁሟል ማለት በጂኦሎጂ ብቻ ሳይሆን በማንኛውም ተመራቂ ተማሪ መንግስት ድሮ ይመድብ ነበር ምንም ይሁን ምን ይመድባል ፈልጋችሁ ግቡ ተብሏል ያኔ ፈልጋችሁ ግቡ የተባለው በእኛ ጊዜ ነውና በጣም አዘንኩ ምክንያቱም ብዙ ይሄን ሁለት ነገር ተመሬ አሁንም ስራጥ እንዴት ይሆናል ብዬ በጣም ከራሴ ጋር ተጣላሁ ግን ምንድነው አንድ ሰጡኝ ኦፕሽን ሰጡኝ እኛ ምን ከፍል ነገር የለም ግን ስናይ ጥሩ ልትረዳን ትችላለህ አሉኛ ተወዘውገ ይባላሉ በቱሪዝም ውስጥ የኖሩ ሰው ናቸው እና ልናጣ አንፈልግም ምከፍል ነገር ግን የለም ምሳ በላሃለሁ እና ተሰራለህ አሉ በስሞ ትልቅ ነገር ነው በየሄጃቸውን ስሜ ተቀጠርኩ በቃ እዚሁ ስቴዲየም አካባቢ ነበር በቃ ተቀጠርኩ እዛ ምሳ ያብሉኛል ውሃ ቧንቧ ነው ያኔ እንዴ ውሃ የለም ቧንቧ ማን ነው ውሃዬን ዝቃለሁ ምሳዬን በላለሁ በእግሬ መጣለሁ የተወሰነ አጎቴ ይሰኘኛል ከዛ በኋላ ተመልሼ በእግሬ ነው የሚሄደው አንዳንዴ አጎቴ ሳሳዝነ ይሰጠኛል ይሄን ያዩ ሰዎች አሉ ሙሉ ስራውን ግን የቢሮውን በማይታመን ሁኔታ ኦፕሬት ማድረገው ነኝ ከእንግዳ ጋር ምጻጻፈው ነኝ እኚ ሲኒየር ሰው ናቸው ሽማግሌ ናቸው ጋሽ ዘውገ ከሳቸው ስርስር ይያልኩ ጥሩ ነገር አገኘው እና ግን ምሳ ያበሉኛል በቃ ይሄንን ያየ እንግዲህ ሰው አስተማሪዬ ጨምሮ ጀነራል ታፈሰም ይሄን አዩና እዛው ቢሮአችን ቅርብ ነው በቃ ቀጠሩኝ ሲቀጥሩኝ የሆነ ያኔ 750 ብር ስንት ነው ለመሆኑ የሚከፍል መንግስት አሉ እንደው ጂኦሎጂስት እስከ 6 እሺ 750 ከፍለሃለሁ ቆዩና ወር አልሞላም 15 ቀን ነው ለሌላ ሰው ደሞዝ አዘጋጅ ለጻፊዎች ለጽዳት ደሞዝ ያዘጋጀው ያለው ተጠራው ቢሮአቸው ገንዘብ ላይ ነው ያለው አውቃሃል ብዙ ገንዘብ ሚንከባለልበት ቦታ ስለሆንክ 1500 ብር ከፍላለሁ ያኔ ምን እንደማድርግ አላቆም በቃ ብዙ ነው በቃ የዘለልኩ ነው የገባሁት ቤቴ አጎቴ ጋር ነው ምኖረው ጋሼ እንደዚህ ተባልኩኝ ስለው ማን ናቸው እንደዚህ ጀነራል ታፈሰ ኦኬ ያቃቸዋል የህግ እንትና ዋቂ ነው የህግ ላይ በጣም ብዙ የቆየ ነው አቢሲኒያን ባንክ ለመመስረት ከሳቸው ጋር ባለው ግንኙነት ይተዋወቃሉ ስለዚህ በቃ እሱ አይኑ ከኔ ላይ አልነቀዳለ ምክንያቱም የሱ ልጅ እንደሆንኩ ካወቁ እኚ ሰውዬ ጥፋት ካጠፋው ተወቃሹ በቃ እሱ ነው የሚወቀሰው እንደዚህ የህቴ ልጅ እንዲህ አድርጎ አያሳፍረኝም ብሎ እሱ ቆንጥጦ ያዘኝ መንቀሻቀሻ አጣው ቢሮ ገባለሁ እሳቸው አሉ አለቀይ ቤት ሄዳለሁ አጎቴ ያለ ስለዚህ
በሁለት እንግዲህ ተንከባካቢዎች ወዲህ እንዳልል ገንዘብ ላይም ያለኝ አቋም ማለት ወደ ስርቆት እንዳልገባ በጣም ብዙ ገንዘብ ነበር በጄል ሚንከባለለው እከፍላለሁ ገዛለሁ እሸጣለሁ የለሳቸው የሚገባው ነገር ወደ ሳይፕረስ ነበር ዋናው ቢሮ ሳይፕረስ ጽፋለሁ ኢንቮይስ አዘጋጃለሁ ብዙ መኪኖች አርጋለሁ ቀጥራለሁ ያን ያይሱዙ ምንም እቃ የሚያመላልሱ ወደ ኤርፖርት ያን ይዤ ደሞ እዛ ያልኩሽ ወጋዴን የእንቱ የቁፋሮ ቦታ የነዳጅ ቁፋሮ ቦታ ላይ ይዤ ሄዳለሁ አስተባብራለሁ ያንን እዛ ደሞ የ67 ፈረንጅ ፍላጎት ይዤ መጣና ፐርቼዝ አርጌ ደሞ መለሳል ኮርኔት የማድረግ ነው ከውጭ እንግዳ አቀብላለሁ በዛ አይነት ወደ 1 ወር ከ3 ወር 1 አመት ከ3 ወር አካባቢ ቆየን ፕሮጀክቱ ሱሌላ ታሪክ ነው ተዘጋ የነዳጅ ቁፋሮ ማበቃ ከዛ ደሞ ዲሞቢላይዝ ማድረግ አለብኝ የገቡ ማሽኖች እንደገና መውጣት አለባቸው ከጉምሩክ ጋር ከዚህ ከፓኪንግ ፓኬጅ እንትኖች ጋር ከጉምሩክ ጋር ያለው ግንኙነት በጣም ቲዲየስ የሆነ ስራ ነው እሱን ሁሉ ተወጣፉት እንግዲህ በዚህ መሐከል የቱሪዝሙንም ስራ አይደለም መሰራው ቲፒካሊ የጂኦሎጂም ስራ አይደለም መሰራው እና ሌላ ያስተዳደር ስራ ሆነ ጉዳው ኮኦርዲኔት የማድረግ ግን ባህሪ ነው እንግዲህ አሁን እዚህ ላይ እንግዲህ ማየት ያለብሽ ይሄን ነው አካዳሚ የሰጠኝ ትምህርት አለ ጂኦሎጂና ቱር ኦፕሬሽን ወይም ቱሪዝም እነዚህ ሙያዎች ምንም እንኳን አስተሳሰቤን ቢያዳብሩትም የረዳኝ ግን ከደብረ ማርቆስ ከጎጃም ጀምሮ አዲስ አበባ ድረስ ያሉ አስተማሪዎች ዘመዶች የሰጡኝ ባህሪ የቀረጹኝ አቀራረጽ ወይም የሰጡኝ የባህሪ እንትን ነው የረዳኝ ለዚህ ሁሉ እና ባህሪ ለማንም መታዘዝ ስለሆነ ችግር አልነበረብኝም ተወጣው እና በዛ መልክ ወደ ጂኦሎጂም ወደ ቱሪዝምም ይያልኩ ቆይቻለሁ እንግዲህ ስለዚህ ሰው እንዲተማመንብን ሆኖ መዘጋጀት በራሱ እንዴው ስራ ፈልግልኝ አስቀጥረኝ እንዴ ከሚለው ሐሳብ ባለፈ እኛ ምን ያህል ዝግጁ ነን ያ ሰውኛና ምኖብን ለሆነ ሰው መጠቆም ይችላል የሚለውን ዝግጁነትም እንደሚያስፈልግ ማሳየው ይመስለኛልና እንዳልኩት የርሱ ጥቂት እንግዲህ አንጻራዊ ነው ባለው ጥረት ባይታይ ኖሮ ተማምኖም ለሰው ያንንም ያክል ድርጅት ውስጥ እንዲገቡ አይሆንም ነበርና እናመሰግናችኋለን ለማለት እንወዳለን እስከዛሬም ድረስ አባባ ሚሏቸው ናቸው አይደል አባባ ነው ብለው አጥኔን አባባ ነው ብለው ትያበበችንም ያው ትያበበች ነው ማለት የተለያዩ አዋርዶች ሲኖሩኝ ምናምን እነሱ ናቸው እንግዶቼ ኦፍ ኮርስ ፋሚሊዎቼ እነሱ ናቸው እነሱ እንዲያከብሩልኝም ነው የምፈልገው ፍሮንት ቼር ላይ ነው ማስቀምጣቸው ምንም ነገር ቢኖርኝ አጥናፉ ብዙ ነህና ትያበበች አይለዩኝ ምን ይሰማችኋል እርሶ እዚህ ደረጃ ደርሰው ማየት እንዳሉት ሽልማት መድረኮች ብዙ ቦታ ላይ ነበሩና ከፊት ሲሆኑ ደግሞ እንደ እናት እንዳባት ቀላል ስሜት አይኖርውም ያዩት ያደገ ልጅ ውለታ ቆጥሮ እንደዛ ሲያረግ እነሱ የሚሉት ይሄንን ነው አስተማሪ መሆናችንን ምናመሰግነው እናንተን ስናይ ነው የሚሉት እኔ ብቻ አይደለም ጓደኞቼም አሉና ያንን ለመመለስ እኛ ምናደርገው ጥረት ለነሱ አሁን ከባድ ነገር ነው በኑሯቸው ምናልባት ላይደላቸው ይችላል ዘንድሮ ምክንያቱም ሁለቱም እድሜያቸው ገፍቷል እና እንደ ድሮ ሮጥ ብለው አስተምረው ሮጥ ብለው አስጎብኝተው መኖር አይችሉም ድሮ ያጠራቀሙት ነው እየበሉ ያሉት ለመደገፍ በመናደርገው ጥረት ጥቂት እኮ ነው እነሱ ከሰጡን በማንኪያ ነው እኛ ምንሰጣቸው ተመልሰን ምንሰጣቸው ግን ያም ቢሆን በቃ ያላቸው ደስታ ልነግርሽ አልችልም በቃ ጥበባቸውን ለብሰው ነው የሚመጡት እኛን ለማክበር ምንም ነገር አልጋ ላይ ቢሆኑ እያቃሰቱ ይመጣሉ እግራቸውን አሁን ትያበበች እግሯን አሟታል ግን እንደዚህ ብለን ይዘናት እንገባለን ትናገራለች እኛ እሷ የተናገረችውን ተከትለ ነው የምናገረው አሁን የቱሪዝም ቦርድ የኛ አሶሲዬሽን ቦርድም ነች የምታስተዳድረን እሷ ነች በሐሳብ ስቲል በሷ ስር ነን እኛ እናቃለን አንልም ትያበበች ቀድማ ትናገራለች ከሷ ቀጥለን እኛ ነው የምናገረው እንጂ እንደው አንብበናል ሰልጥነናል እንደው አንዳንዱም ደግሞ ገንዘብ አለን ብለን እነሱ ላይ የበላይ ነው እና በዛ እየመለስንላቸው ነው እንትናቸው ውለታቸው መታውስ አለመዘንጋት አለመረሳትም እኮ ትልቅ ነገር ምንም ባይደረግ ስም መጥራት
አሁን ብዙዎች ስማቸው ተደጋግሞ ሲነሳ ሲሰሙ የሚሰማቸው ስሜት ለየት ያለ እንደሚሆን ምንም ጥያቄ የለውም ውለት አንቆጥሮ ያለች ጭንቅላት ውስጥ አሳድሮ አስቀምጡ የዘመናት በጣም የቆየ አመት መምህራን እንዲህ አመታት ካለፉ በኋላ ስማቸው ሲጠራ እንዴት አይነት ስሜት እንኳን እነሱ አይደሉም ልጆቻቸው ከታች ያሉት አባቴ ነው እናቴ ናት መባል ቀላል አይደለምና እርሶንም መሰሎቹንም እንዲህ የሚያደርጉትን ሰዎች እናመሰግናለን ውለታ ለመርሳት ቀላል ስላልሆነ ማለት ነው ከዛ ኤግዛይትመንት ውስጥ ነው መጥቶ ብቻ እግሬ ጋር ትንሽ ሞቅ ሲለኝ ሳየው ጫማዬ እየቀለጠ ነው ኦሬዲ እኔ ጋር ሊደርስ ግማሽ ሜትር አይሞላ የአርአያ ሰው ሽልማት ተሸላሚ ነው ተርሶ እና እዚያ ቦታ ላይ ሲገኙ በአፋር ባህላዊ ልብስ ነው የተገኙት ይሄንን ነው የምንሰራው አለ ይሄንን ስሰራ ነው መከርመው አለ አዎ ሌሎች ተጨማሪ ዲዩቲዎች ሰጣለሁ አንደርግራውንድ አለ ከመሬት በታች የሚቆፈር ወርቅ አለ እሱን ሱፐርቫይዝ ያደርግ ታመጣለህ በየትኛው ሙያ ውስጥ ያለ ሰው ደግሞ በዛው በተሰማራበት ሙያ በርትቶ ማለፍ ነው ያለበት የሚል ሐሳብ ያነሳሉ በተለይ ግን በአቋራጭ መክበር የምትለው ሐሳብ በብዙ ደጋግሞ ስለሚያነሱት በቃ እንኳን እሷን ማስተዳደር አለ ኩባንያዎች ያስተዳድራል እንደዚህ የፊልድ ሰራተኛ ነው የወርቅ የማዕድን ሰራተኛ ነው የ4000 ጌታ ነው